ማቴዎስ ወንጌል ምዕራፍ 26 ቁጥር 28 ላይ ጌታችን ኢየሱስ ክርስቶስ በምሴተ ሐሙስ ሐዋርያት በተሰበሰቡበት ደጅ ላይ ተነሳና ምን አደረገ? ህብስቱን አነሳ፣ ባረከ፣ በሉ ቆረሰ፣ ሰጣቸው። እነዚህን ሶስቱን ያዙ፣ ድገሙልኝ። ባረከ፣ ከዛስ ጽዋውንም አነሳና ደግሞ አመሰገነ። እስቲ አመሰገነ በሉ። ስንት ነገር ያዛችሁ? አራት። በደንብ አርጋችሁ ስሙ። ቅዳሴው ላይ ያለ አሁን ቀላል የማይባል ሰው እዚህ ቤተክርስቲያን የሚቀደሰውን ቅዳሴ ሲሰማ ምን ይላል? ይሄንን መች ክርስቶስ ሰራው ተብላችሁ አልተጠየቃችሁ? የምን ቅዳሴ ነው? ቅዳሴ የሚባል ነገር መጽሐፍ ቅዱስ ላይ የለም። ዝም ብላችሁ እናንተ ፈጥራችሁን ያመጣችሁ ትላሉ። እንዳይመስላችሁ። አሁን የያዟቻቸውን አራት ቃላት መጽሐፍ ቅዱስ ላይ የተጻፉትን ቅዳሴው ላይ ታገኙታላችሁ። የመጀመሪያው ምን አረገን ያልኳችሁ? አረ ቶሎ በሉ። ባረከ። ቅዳሴው ላይ ልክ ከመግባቱ በፊት ካህኑ እንዲህ ሲል አልሰማችሁትም? ቡሩክ እግዚአብሔር አብ ኀዜ ኩሉ ዓለም አምላክህነ ወቡሩክ ወልድ ዋሕድ እግዚእነ ኢየሱስ ክርስቶስ መድኃኒነ ወቡሩክ መንፈስ ቅዱስ ጰራቅሊጦስ መንጽሔ ወመንጽሔ ለኩልነ ሲል አልሰማችሁትም? እየባረከ ነው ማለት ነው። አንድ። ሁለተኛ ምን ያላችሁት? ቆረሰ። ሀበነ ንህበር በዘዚአከ መንፈስ ቅዱስ የሚለው ጸሎት ሥርዓተ ፈትቶን ጥሩ። ሶስተኛ ምን አላችሁ? ሰጣቸው። ልክ ቅዱስ ሥጋው ክቡር ደሙ ተዘጋጅቶ ከጨረሰ በኋላ ቤተ መቅደስ ጸሎት ልክ ሲያልቅ ወደ ታች ወርዶ እንቆርባለን አንቆርብ? ስለዚህ መስጠቱ አለ ማለት ነው። አራተኛው ምንድነው? በሉ እንጂ ናኩቶ ለእግዚአብሔር ቅድሳቶ ነሲያነ ከመለ ሕይወተ ነፍስ ይኩነነ ፈውስ። ቅዱስ የሆነውን ይህንን ሥጋህን ደምህን የሰጠህን ከዚህ ምስጢር እንድንካፈል ያደረከን አምላካችን እናመሰግንሃለን አለ። አራቱም አለ የለ? በደንብ ነው ያለው። ቅዳሴ መጽሐፍ ቅዱስ መሰረትነት አለው ማለት ነው። እዚህ ቅዳሴው ከመጽሐፍ ቅዱስ የተቀዳ ነው። የመጽሐፍ ቅዱሱን ቅዳሴ ግን መልክና ቅርጽ አስይዘውታል የሚባሉት አባቶች መካከል አንዱ ቅዱስ ባስልዮስ ዘቂሳርያ ነው። በረከቱ ለሁላችን ትድረሰን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቲያኖች ምዕመናን በደንብ አድርጋችሁ ስሙ። ቅዳሴዋ 3 ክፍል ነው። ስንት ክፍል? 3 ክፍል። የመጀመሪያው ክፍል ግብአተ መንጦላይት ይባላል። ሲበሉ ወይም የዝግጅት ቅዳሴ ይባላል። በዚህ ክፍል ላይ ካህናተ ቤተክርስቲያን ውስጥ ገብተው ጸሎት የሚያረጉበት፣ ንዋያቱ መሟላታቸውን የሚያረጋግጡበት፣ ምዕመናን ወደ ሥርዓተ ቅዳሴው መግባታቸውን የሚፈትሹበት ክፍል ሲሆን ልክ ይሄንን አድርገው ከጨረሱ በኋላ ልብሰ ተክህኗቸውን ዲያቆናት በቀሳውስት፣ ቀሳውስት ከነሱ በክብር በስልጣን ከፍ ያሉ አበው ሊቃነ ጳጳሳት ቆሞሳት ካሉ አስባርከው ነው የሚያደርጉት። አስባርከው። ማንኛውም ክህነት ያለው ሰው ልብሰ ተክህኖ ስላደረገኘ ብቻ ዝም ብሎ መልበስ አይችልም። አስባርኮ ነው ማግኘት ማድረግ የሚችለው። ይሄ ስርዓት ነው። ከውስጥ ነው ስርዓቱ የሚጀምረው። ክርስቲያኖች ልክ አስባርከው ሲያደርጉት ራሱ ዝም ብሎ ያደርጉትም፣ ይለኩታል። ምን ያደርጉታል? ስሙ በደንብ ይጠናዋቸዋል። ይለኩታል። ሲለኩት ልክክ እንዲልባቸው ነው የሚፈልገው። ከእግራቸው ከፍ እንዲልም አይፈለግም። ከእግራቸው በጣም እንዲረዝምም አይፈለግም። ለምን እንደሆነ ታውቃላችሁ? እነሱ የሥጋ ምሳሌ ናቸው። የሚለብሱት ልብሰ ተክህኖ የመለኮት ምሳሌ ነው። ቢያጥር በተዋህዶ መለኮት እጥረት አለው፣ ቢረዝም በተዋህዶ ውስጥ ትርፍ ነገር አለው የሚል ሕጸጽ ስለሚኖርበት ሙሉ ልክክ እንዲል ነው የሚፈልገው። እንዲህ ስንዱ የሆነች ቤተክርስቲያን ውስጥ ነው ያላችሁት። ጥንቅቅ አድርጋ የምታስተምር ማለት ነው። ይሄ ደንቃችኋል እንዴ? የሚለብሱት መንጦ የሚለብሱት ልብሰ ተክህኖ ላይ ያሉት ካባ ላንቃ እንኳን እኮ ምሳሌ አላቸው። እንዲህ ስንዱ የሆነች ቤተክርስቲያን ውስጥ ነው ያላችሁት። ጥንቅቅ አድርጋ የምታስተምር ማለት ነው። ይሄ ደንቃችኋል እንዴ? የሚለብሱት መንጦ የሚለብሱት ልብሰ ተክህኖ ላይ ያሉት ካባ ላንቃ እንኳን እኮ ምሳሌ አላቸው። አይታችኋል? የዲያቆናት ልብስ ላይ ከጎናቸው ከፊታቸው ከኋላቸው ልክ ቀጥ ያለች የሆነች ነገር አይለችም? ልክ የሰንበት ትምህርት ቤቱ መዘምራን እንዳደረጓት የምትመስል ማለት ነው። አለች የለችም? ጥሩ ስሙ በደንብ። አሁን ነገ ስታስቀድሱ ልብ ብላችሁ ማየት አለባችሁ። አንዱ በቅዳሴ ውስጥ የማንመሰጠው እነዚህ ነገሮች ስለማናቃቸው ዝም ብሎ የሚዟዟሩ ስለሚመስለን ለምንድን ነው የማታስቀድሱት ተብሎ ሲጠየቅ እኔ ምን እንደሚያረጉ አይገባኝም። ይገባሉ፣ ይወጣሉ፣ እንዲያረጋሉ፣ እንዲሆናሉ። እኔ ምንም የማውቀው ነገር የለም። ይሄው በጥቂቱም ቢሆን እየተነጋገርን እየተማርን ከላያቸው ላይ የሚያደርጉት ካባ ላንቃ በትከሻቸው ላይ 2 ነው ያለው። ስንት?
በሉ ስንት? ከፊት ለፊታቸው ሁለት ነው ያለው። አጠቃላይ ሲደምሩ ስንት ሆነ? ከጀርባቸው አንድ አለ። አጠቃላይ ስንት ሆነ? የአምስቱ አዕማደ ምስጢራት ምሳሌ። በቀኝና በግራ ያለው የጥምቀትና የቁርባን ነው። በፊት ለፊት ያለው የምስጢረ ሥላሴና የምስጢረ ሥጋዌ ምሳሌ ነው። በጀርባ ያለው የትንሣኤ ሙታን ነው። በጀርባ ለምን ትንሣኤ ሙታን እንደሆነ ታውቃላችሁ? ገና ስላልደረስንበት ነው። እንዲህ ብላችሁ አታዩትም? ሞተን ስላልተነሳ። አንዲት ነገር የምትቀር ነገር የለችም። ክርስቲያኖች ቅዳሴው ውስጥ የምናስተምረው ትምህርት ራሱ አለ። ቤተክርስቲያናችን ውስጥ ይለኩታል፣ ይጨርሳሉ። ከዛ በኋላ ከነበሩበት ከቤተ መቅደስ ሥርዓተ ቅዳሴው ሲጀመር ወደ ቤተልሔም ይዳሉ። ከቤተ መቅደስ በሉ ወደ ቤተልሔም። አዎ በዚህ ጊዜ ላይ ከቤተ መቅደስ ተነስተው ወደ ቤተልሔም ሲሄዱ ቤተ መቅደሱ የእግዚአብሔር የሰማይ የዙፋኑ ምሳሌ ነው። ቤተልሔም ደግሞ የተወለደበት አይደለ? ከሰማይ ከዙፋኑ ወደ ምድርኛን ሊያድነን እንደወረደ ማሳያ ነው። ከቤተ መቅደስ ወደ ቤተልሔም የሚሄዱት ይሄ ደንቃቸዋል እንዴ? ልክ ቤተልሔም ገብተው የተዘጋጀውን መስዋዕት ይዘው ሲመለሱ ደውል ይደወላል። ምን ይደወላል? በቤተ ክርስቲያናችን ሥርዓት መሰረት በቅዳሴ ጊዜ ላይ 5 ጊዜ ነው የሚደወል። ስንት ጊዜ? የመጀመሪያው የተጋብኦ ደውል ይባላል። የምን ደውል? የተጋብኦ ደውል። ልክ ቅዳሴው ገና ሳይጀመር ደውል አትሰሙ? ኑ ግቡ ማለት ነው። በእርግጥ ይሄ ቅዳሴው ላይ ብቻ ሳይሆን ማህሌት ሊቆም ከሆነ ሰዓታት ሊደርስ ከሆነ ልኬት አለው። ዝም ብሎ አይደበደብም። ልክ ሲመታ ያ የሚመታው ደውል የመጀመሪያው የተጋብኦ ደውል ይባላል። ይሄ ደውል የነቢያት የስብከታቸው ምሳሌ ነው። ይሄ ደውል ሁሌ የሚደወለው ሌሊት ነው። መቼ ያልኳችሁ? ሌሊት ነው የሚደወለው የተጋብኦ ደውል። ለምን ይመስላችኋል? ሌሊት የኦሪት ምሳሌ ነው፣ የጨለማው ዘመን። ሌሊት ላይ ድምጹን መስማታችን እግዚአብሔር ጨለሞ በሆነው ጊዜያችን እንኳን እንደማይተወንና ድምጹን እንደማያሸሽብን ማሳያ። የነቢያት ጸሎታቸው፣ ልመናቸው ክርስቶስ ሰው እንዲሆን አይደል? የተጋብኦ ደውል ምሳሌው ይሄ ነው። አንድ ብላችኋል። ስንተኛ በሉ እንጂ አንደኛ። ሁለተኛው ቅዳሴውን ልንጀምር ስንል ደግሞ እንደውላለን። ይህች ሰዓት ምን ያህል የምታስፈራ ናት፣ ይህች ሰዓት ምን ያህል የምታስጨንቅ ናት ሲባል ከጀርባ ምን ትሰማላችሁ? ይሄ ደግሞ የቅዱስ ገብርኤል እመቤታችንን ያበሰራት የብስራቱ ምሳሌ ነው። ምክንያቱም ከቤተ መቅደስ ወደ ቤተልሔም እየሄዱ አይደለም? ገብርኤል እስከ ላይ ተልኮ ወዴት ነው የመጣው? ወደ ታች ያለ የመጣው ከላይ ማንን ትጸንሻለሽ ሊላት ነው? እግዚአብሔርን። ስለዚህ አልቀረብንም። ሁለት ብላችሁ አፍ። ሶስተኛ ደውል የምንመታው ደግሞ ለእግዚኦታ ነው። ለመቻልኳችሁ ለእግዚኦታ ደግሞ እንመታለን። ይሄኛው ደውል ደግሞ የእመቤታችንና የቅዱስ ዮሐንስ ክርስቶስ በተሰቀለ ጊዜ ያለቀሱት የእንባቸው ምሳሌ ነው። እንባቸው እንኳን አልቀርም ቅዳሴው ውስጥ ስሙውን። አራተኛ የምንመታው ወንጌል ሲነበብ፣ ልክ ወንጌል ተነቦ ካለቀ በኋላ ጻኡ ንዑሰ ክርስቲያን፣ የክርስቲያን ታናናሾች የሆናችሁ ውጡ ሲባል ደውል ይደወላል። የክርስቲያን በሉ ታናናሾች በሉ እንጂ የክርስቲያን ታናናሾች ውጡ። ንዑሰ ክርስቲያን የሚባሉት በመሰረቱ ክርስቲያኖች አሁን ላይ ሐዋርያዊ አገልግሎታችን ደካማ ስለሆነ ነው እንጂ ስራ የበዛባቸው ትምህርት ያለባቸው የታመሙ ሰዎች አይደሉም። ብዙ ጊዜ ላይ ጻኡ ንዑሰ ክርስቲያን ሲባል ስራ ያለበት የታመመ ምን ያደርገ ቶሎ ይወጣል አይደለም። ይሄ ሁለተኛው ምክንያት ነው። የመጀመሪያው ግን ሐዋርያዊ አገልግሎት ላይ ስንሰራ ቤተ ክርስቲያናችን ገና አምነው ያልተጠመቁ ሰዎች ቅዳሴውን ማስቀደስ የሚችሉት እስከዚህ ክፍል ብቻ ነው። ጻኡ ንዑሰ ክርስቲያን የሚባሉት እነሱ ናቸው እንጂ ያመኑት አይደለም። እሱ ክፍል ላይ ደውል እንመታለን። የሐዋርያት የስብከታቸው ምሳሌ። እስካሁን ስንት ደውል ነገርኳችሁ? 4። አምስተኛውና የመጨረሻው ደግሞ የአምላክ ቅዱስ ሥጋና ክቡር ደም ሲወርድ ምን እናደርጋለን? እንመታለን አይደል? ይሄ ደግሞ የኒቆዲሞስና የዮሴፍ ክርስቶስን ሲገንዙት የመሰገኑት ምስጋና ምሳሌ ነው። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ያውዘይ ይመውት እንላለን አይደል? ያ ኒቆዲሞስና ዮሴፍ ክርስቶስን ሲገንዙት ያወጡት የምስጋና ድምጽ አምስተኛው ደውል። ስለዚህ ይሄ እየተደወለ ወደ ቤተ መቅደስ፣ ከቤተ መቅደስ ወጥተው ቤተልሔም ይሄዳሉ። ቤተልሔም ህብስቱን ይዘው ሲመጡ ደግሞ ክርስቶስ ከምድር ወርዶ ቤተ መቅደስ የተባለ ጎሎጎታ ላይ ሊሰዋ እንደመጣ ምሳሌ ነው። እየሰማችሁኝ ነው? ደከማችሁ ነው? በደንብ አድርጋችሁ ስሙኝ አደራ፣ ወሬ እንዳትተው። ከቤተልሔሙ ተነስቶ ወደ ቤተ መቅደሱ ሲገቡ ክርስቶስ ሰው ሆኖ ሊታረድ ሊሰዋ በጉ ወደ ቤተ መቅደስ መግባቱ ወደ ቀራኒው ለመምጣቱ ምሳሌ ነው። እግረ መንገዳችንን ግን ዝም ብለን አንሄድም። የተሸከምነውን መሶብ እያመሰገን እንሄዳለን። አንቲ ውእቱ መሶበ ወርቅ ንጹህ እንተ ውስቴታ መናህቡ
ህብስት ዘወረደ እምሰማያት ወሃቢ ሕይወት ለኩሉ ዓለም። እቺ እመቤታችን እኮ ናት። ዲያቆኑ መሶበ ወርቁን ተሸክሞ ሲሄድ መሶበ ወርቅ ተሸክሞ ይሄድ እንዳይመስላችሁ። እመቤታችን አንቺ እቺ መሶበ ወርቅ ነሽ፣ ውስጥሽ የተቀመጠው መና ክርስቶስ ነው እያለ ያመሰግናት ነው የሚሄድ። ይሄንን ሁላችንም ነው አምነን የምንናገር። ቅዳሴው ላይ ራሱን የቻለ ስርዓት አለው። የመጀመሪያው ቆራቢዎች ሆነው ሁሌም መጀመሪያ ቆርበው የሚጀምሩት እነማን ናቸው? ካህናተ ቤተ ክርስቲያን ናቸው። እየሰማችሁ ከውስጥ ቆርበው ነው እኛን የሚያቆርቡ። ልክ ክርስቶስ ህብስቱን አንስቶ እንኩ ብሉ ያላቸውን ስጋ እሱም ቆርቦ ነበረ። የቆረበው አስፈልጎት አይደለም፣ እንዳይፈሩ ነው። የዮሐንስ ወንጌል ምዕራፍ 6 ላይ ክርስቶስ ስለ ራሱ ስጋና ደም ሲናገር ሐዋርያት ይሄንን መስማት የሚችለው ምን አይነት ጭንቅላት ነው? ጭንቅ ነው ብለው ነበር። እንዳይጨንቃቸው እሱ ራሱ ቆርቦ አሳያቸው። ልክ ተጠመቁ እንዳለ ቆርቦ ነው ቆርቦ ያለው። ካህናት ቤተ መቅደስ መጀመሪያ ቆራቢዎች ናቸው። ከነሱ በኋላ የሚቆርቡት ስሙ በደም ክርስትና የተነሱ ወንድና ሴት ህፃናት ናቸው። ከነሱ በኋላ የሚቆርቡት ህፃናት ናቸው። ከነሱ በኋላ የሚቆርቡት ደግሞ ደናግላን ናቸው። ደናግላን ከቆረቡ በኋላ ከዛ በኋላ ነው ህዝባውያን እንከተላለን። አሁን እኮ ምስቅልቅሉን ያወጣል። ሁላችንም የሚያልቅብን ይመስል ከፊት ለፊት እንደነቀራለን። ልክ አይደለም። ህፃናት ሁሌም መቅደም አለባቸው። ክርስቶስ እኮ ብሏል እኛ ራሱ ምን ቆርበው እኮ እንደ ልጆች ለመሆን እንደሆነ ታውቃላችሁ። እንደ ልጆች ለመሆን እኮ አሁን እነዚህ የምታዩቸው እዚህ ዝም ብለው የሚነጫነጩት ህፃናት ይረብሻሉ አይደለ? ጉባኤ ተው ከልባችሁ ተናገሩ አይደለ? በጣም የሚገርማችሁ ብፁዕ አቡነ ሽኖዳ የሆነ ጊዜ ላይ እንደዚህ ከህፃናት በጣም ቤተ መቅደሱን ቅዳሴው ላይ መበጥበጥ አበዙ እና ወላጆች ምን አረጉ? ሰበሰቧቸውና ህፃናቱን ቅዳሴውን እንዳይበጠብጡ ብለው የሆነ ቦታ ውስጥ አስቀመጧቸው። ልክ አሁን ፍልሰታ ስትመጣ ብዙ ቦታዎች ላይ ታችሁ ህፃናት አያስቀድሱ፣ የሆነ አዳራሽ ውስጥ ይታጎራሉ። እኛ እኮ ለማስቀደስ ፈልገን ሌላውን ማናስቀድሰው ማለት ነው። ገብቷችኋል? እነሱ አያስቀድሱም፣ እኛ ምን ልናረግ? አቤት ጸደቅን እኮ በጣም ባካችሁ። የሚፈልጋቸውን ህፃናት እኛ አባረናቸው፣ እኛ እንቆማለን። አቡነ ሽኖዳ ታዲያ በጣም ልጆቹ ሲበጠብጡ ወላጆች እያባረሯቸው በጣም አስቸገሩ። ከዛ ምን እንዳሉ ታውቃላችሁ? ብፁዕ አባታችን ህፃናቱ በጣም እየበጠበጡ ስለሆነ ከዚህ በኋላ ቅዳሴ እንዳይመጡ ብለው ተናገሯል። አቡነ ሽኖዳ እንዲህ ብለው ነው የመለሱ። እኔ የሚሰማኝ የብጥበጣቸው ድምጽ ሳይሆን የነገይቱ የቤተ ክርስቲያን የተስፋ ድምጽ ነው አሉ። የእነዚህ የህፃናት ድምጽ የምትሰሙት የነገይቱ የቤተ ክርስቲያን የተስፋ ድምጽ ነው። እኚህ ናቸው ካህናት ዲያቆናት የሚሆኑት። ዛሬ ግን አይማሩ እናባራቸው አያስቀድሱ ካላችሁ ዋጋ እንከፍላለን። ልጆቻችሁን በጊዜ ነው ቅዳሴ ይዛችሁ መምጣት ያለባችሁ። 1 ሰዓት ተኩል 12 ሰዓት ተኩል ልክ ድርገት ሲወርድ ይዘን መተን ማቁረብ አንችልም። ቤተ መቅደስ መተው ጣኑን ማሽተት አለባቸው። በአምስቱም ስሜት ዋሳቶቻቸው መስዋዕት ማቅረብ አለባቸው። በአይናቸው ካህኑን እያዩ በእጆቻቸው ወንጌሉን እየዳሰሱ በአፋቸው ቅዱስ ቁርባን እየተቀበሉ በጆሮአቸው የቅዳሴውን ተሰጥኦ እየሰሙ በእግራቸው እየሰገዱ ቅዳሴውን ማስቀደስ አለባቸው። ዛሬ ያላስለመድናቸውን ህፃናት ነገ ቅዳሴውን ልመዱ ብንል ከየት ያመጡታል? እኛ ራሱ የተቸገርነው እኮ ይሄንን። ስለዚህ የቆራቢዎች ተራ ይሄ ነው። ሁለተኛ ስሙ በደንብ ስለ ቅዳሴ ጸበልም በደንብ አድርጋችሁ ስሙ። የቅዳሴ ጸበል የሚጠጣ ነው። እስቲ በሉ የቅዳሴ ጸበል የሚጠጣ ነው። አዎ ቀላል የማይባል ሰው 2 ሲኒ ይዞ ነው የሚሄድ። አንዱን ሊጠጣው አንዱን ሊያፈሰው። ልክ አይደለም። የቅዳሴ ጸበል የሚጠጣ ጸበል እንጠጣዋለን። ሰውነታችን ላይ እንኳን ህመም ካለብን ፍትሐ ነገስታችን የሚያዘው ጠጥተነው የተረፈቿን ንጥብጣቢዋን ያመመን ክፍል ላይ ብቻ እንድንዳብሳት ነው ራሱ እንጂ ልክ እንደ ድህነት ጠበል ላያችን ላይ እንድናፈሰው አይደለም። ይሄን መስተካከል አለበት። 2 ሶስተኛ በቅዳሴ ጊዜ በሉ የግል ጸሎት አይቻልም። በቅዳሴ ሰዓት የግል ጸሎት መጸለይ ማለት ጠራራ በሆነ ፀሐይ ላይ ሻማ እንደማብራት ማለት ነው። ጥቅም አልባ ነው። ቅዳሴው ላይ እኛ ማንለምነው እኛ ብንጠይቀው እግዚአብሔር አምላክ ሊያረግልን የሚፈልገው ልመና በሙሉ አለ። አትጠራጠሩ። ሊያውም ማንለምናቸው ልመናዎች ራሱ አሉ። ምሳሌ ልስጣችሁ። አንድ ምሳሌ እንኳን እስቲ ከልባችሁ ሆናችሁ ብፁዕ አባታችን ያዩና በደንብ አድርጋችሁ መልሱ። እስቲ ስለ ነገስታትና ስለ መኳንንት ስለ መንግስት ባለስልጣናት ጸልያችሁ የምታውቁ እጃችሁ ነው። ብትጸልዩ ራሱ ብንጸልይ ምንድነው የምንለው? ይድፋቸው ነው የምንለው። እውነት እኮ ነው፣ ይድፋቸው ነው የምንለው ብሎ ነገር ግን ቤተክርስቲያናት ስለ ነገስታትና ስለ መኳንንት በእንተ ቅድሳት ጸሎቷ ላይ ራሱ ስትጸልይ
ቀናውን የሆነውን መንፈስ ማስተዳደር እንዲችሉ እንዲሰጣቸው ስለ ነገስታትና ስለ መኳንንት እንለምናለን። ያላስተማረችንን እኮ ነው የምንጸልየው። ቤተክርስቲያን ለሚገፋት እየጸለየች እኮ ነው። ይሄ ጸሎት እኛም ማንጸልየው ጸሎት እያለ እኛ መዝገበ ጸሎታችንን ከፍተን እንፋጠጣለን። ልክ አይደለም። በቅዳሴ በየትኛውም ክፍለ ጊዜ ላይ የራሳችንን ጸሎት መጸለይ አንችልም። ልጨምርላችሁ ኪዳንም ላይ አትችሉ፣ ልጨምርላችሁ ሰዓታቱም ላይ አትችሉ፣ ልጨምርላችሁ ማህሌቱም ላይ አትችሉ። ሁሉም ጸሎት ላይ የማህበር ጸሎት ከሆነ መሳተፍ አለብን። አናውቀውም እንላለን። ካልሰማነው እንዴት እናውቀዋለን? የግላችንን ስራ የምንሰራ ከሆነ ይሄ ሶስተኛው ማወቅ ያለብን ነገር። በቅዳሴ ጊዜ ላይ ምን ጸሎት አይጸለይም በሉ እንጂ አይዟችሁ፣ ባይዋጥላችሁ ቀስ እያለ ይወርዳል። አይዟችሁ። ሶስተኛው የቅዳሴ ጸሎት ላይ የግል ጸሎት አይጸለይም። አራተኛው በሥርዓተ ቅዳሴ ላይ መንቀሳቀስ አይቻልም። እየሰማችሁ ነው? አው ቀላል የማይባል ሰው በሥርዓተ ቅዳሴ ላይ በጣም ይንቀሳቀሳልና አንዳንዶቻችን ለምንድነው ቁሙ ምናምን እንላለንና ለምንድነው የምትቆሙት ሲባል አይ በሥርዓተ ቅዳሴ ላይ መላእክቱ እንደ ሻሽ ስለሚነጠፉ እነሱን እየረገጣቸው ስለምትሄዱ ነው ይባላል። ይሄ በመሰረቱ ልክ አይደለም። ለምን መሰላችሁ? መላእክት ረቂቃን ናቸው። መላእክትን ትረግጣላችሁ ማለት ነፋሱን እየረገጣችሁ ትሄዳላችሁ እንደማለት ነው። መላእክቱ እንደ ሻሽ ይነጠፋሉ የሚባለው ቤተ መቅደሱ ላይ ስለሚሰዋው ስለ አምላክ ስጋና ደም ክብር ብለው ራሳቸውን ዝቅ ያረጋሉ ለማለት ነው። በሥርዓተ ቅዳሴው ላይ አትንቀሳቀሱ የሚባለው መመሪያ ይሄም ተመሳሳይ ግልጽ ነው። ገብቷችኋል? ስለዚህ ሥርዓተ ቅዳሴው ላይ አራተኛው ምን ማረጋችሁ? መንቀሳቀስ እስቲበው። አምስተኛው ከብዙ በጥቂቱ ደግሞ በሥርዓተ ቅዳሴው ላይ ማድረግ የማይፈቀድልን ነገር ቢኖር እትው በሰላም ሳይባል መሄድ አንችልም። እየሰማችሁ ነው? የሥርዓተ ቅዳሴው መጨረሻው ክፍል በሰላም ግቡ የሚል ነውና በሰላም ግቡ የሚባለውን ዲያቆናት አሁን በጣም ተቸግረን እትው በሰላም የሚለውን በሰላም ወደ ቤታችሁ ግቡ እንላለን። አይባልም። እትው በሰላም ግቡ ነው የሚባል። ትርጓሜው ምን ማለት መሰላችሁ? በሰላም እናንተ የቀመሳችሁትን፣ እናንተ ያወቃችሁትን፣ እናንተ አስቀድሳችሁ ያያችሁትን ክርስቶስን ደግሞ ወደ ዓለም ግቡና ሌሎች ሰዎችን ይዛችሁና እንዲቀምሱ አድርጓቸው ለማለት ነው። የተልእኮ ስራ። በሰላም ወደ ቤታችሁ ግቡ አይባልም። በሰላም ወደ ዓለም ግቡ፣ እናንተን ያሸነፋችሁ ክርስቶስ ሌላውን እንዲያሸንፍ ሌሎችን ይዛችሁ ነው ማለት ነው። ግልጽ ነው። ገብቷችኋል? ጥሩ። ያስተማረን የመከረን አምላካችን ስሙ የተመሰገነ ይሁን። መማር ብቻ ሳይሆን ሥርዓተ ቅዳሴውን ለማስቀደስ ቅዱስ ቁርባን ለመቀበል እሱ በምሕረቱ ይፍቀድልን። በጎደለው በነጠበው በብፁዕ አባታችን ተቀምጠው ባሉ በአባቶቻችን ካህናት የሚታረም የሚስተካከል